ባረክ እግዚኦ ነገረ ዘወንጌለ ማቴዎስ ረድእ ሐዋርያከ ለክብረ ስባሄ ምድር እስከ አርያም ለዓለመ ዓለም። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኳችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሲያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቆች አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋራም ተሰባስበው ተማከሩና የጭፍሮች ብዙ ገንዘብ ሰጥተናቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል።
11 ደቀ መዛሙርት ግን ኢየሱስ ወደ አዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠ። እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስ እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማሯቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ አላቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። የማርቆስ ወንጌል ምዕራፍ 16 ከቁጥር 1። ሰንበትም ካለፈ በኋላ መግደላዊት ማርያም፣ ያዕቆብም እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቱ ብዙ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል ሊባባሉ ነበረ። ድንጋዩ እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩ ተንከባሎ እንደነበረ ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም፣ እነሆ እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳችም አልነገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መፍለቂያው ድረስ በእጃቸው ላከው። ጆሮ ያለው መስማትን ይስማ። የሉቃስ ወንጌል ምዕራፍ 24 ከቁጥር 1። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስ ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። ቃሎቹንም እስከ መቃብሩም ተመልሰው ይህንን ሁሉ ለ11ዱና ለሌሎቹ ሁሉ ነገሯቸው። ይህንንም ለሐዋርያት የነገሯቸው መግደላዊት ማርያምና የዮሐና ያዕቆብ እናት ማርያም ከእነርሱም ጋር የነበሩ ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስን ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበረ። ሲነጋገሩ ሲመራመሩ ከኦሪትና ከነቢያት አንዲት ቃል ከምትወድቅ የሰማይና ምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ።